በአለፉት ሳምንታት ከሸገር ከተማ አስተዳደር ጋር በሚዋሰኑ 8 ክፍለ ከተሞች ሲካሄድ የነበረው የሰላም የምክክር መድረክ ማጠቃለያ ተካሂዷል። የአዲስ አበባ ከተማ የሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማ አስተዳደሮቹ የጋራ የሰላም እቅድ አውጥተው የጋራ ውይይትና ስምሪት በመስጠት ከፍ ያሉ ውጤቶች መመዝገባቸውን አንስተዋል። ይህም የጽንፍና የሽብር ኃይሎችን ፍላጎት ማምከን እንዳስቻለም ገልጸዋል። የጋራ እቅድ አውጥተን የጋራ ውይይትና ስምሪት ሰጥተን አያሌ ውጤቶችን አስመዝግበናል። በጋራ በመስራታችንም የጽንፍና የሽብር ኃይሎችን ፍላጎት አምክነናል። የህዝብ ለህዝብ ትስስርም ከምን ጊዜም በላይ ተጠናክሯል። ይህም በመሆኑ ምክንያት ከተሞቻችን ሰላም ናቸው። ይሁን እንጂ የከተሞችን ዘላቂ ሰላም ለማደፍረስ የሚሰሩ የውስጥ ባንዳና የውጭ ባዳዎች ወቅቱን እየጠበቁ ፖለቲካዊ ፍላጎታቸውን በኋላ ቀር እሳቤዎች ለማስፈጸም እየተጉ እንደሚገኙ አንስተው እንደ ትናንቱ ዛሬም ቅንጅታችንንና አብሮነታችንን በማጠናከር ልንመክት ይገባል ሲሉ ወይዘሮ ሊዲያ መልእክታቸውን አስተላልፈዋል። ወቅት እየጠበቁ ፖለቲካዊ ፍላጎታቸውን በተለያዩ ኋላ ቀር እሳቤዎች ለውሰው ተከታዮቻቸውን ለማደናገር የሚጥሩ ኃይሎች እንዳሉ ባደረግናቸው ክትትሎችና ውይይቶች እያየን ነው። ሰላም ለማደፍረስ ምክንያት ሊሆኑ የሚችሉ አስተሳሰቦችና ድርጊቶችንም እንደተለመደው በቅንጅትና በትብብር ቦታ እንዳይኖራቸው ማድረግ አለብን። የሸገር ከተማ አስተዳደር ምክትል ከንቲባ አቶ ጉዬ ገልገሎ የሸገርና የአዲስ አበባ ከተማ አስተዳደሮች በጋራ እጅ ለእጅ ተያይዘን በመስራታችን ዜጎች በሰላም ወጥተው በሰላም እንዲገቡ ማድረግ ተችሏል ብለዋል። የሸገርና የአዲስ አበባ ከተማ አስተዳደሮች በጋራ እጅ ለእጅ ተያይዘው በመስራታቸው ዜጎች በሰላም ወጥተው በሰላም እንዲገቡ ማድረግ ተችሏል። ይህንንም ቅንጅታዊ ስራ በማስቀጠል ከፊት ለፊታችን ያለውን ጠቅላላ ምርጫ ስኬታማ ማድረግ ይጠበቅብናል። መጋሊኬን ፍንፍኔ ሸገር ጃባቴ ከነጀቱ የአዲስ አበባ ፖሊስ ጠቅላይ መምሪያ ዋና አዛዥ ሌተናል ጄኔራል አስራት ዴኔሮ ነዋሪው ከጸጥታ መዋቅሩ ጋር ተቀናጅቶ በመስራት አካባቢውን ሊጠብቅ ይገባልም ብለዋል። ህዝብ የመረጃ ምንጭ ነው። ለራሱ ሰላም ሰምቶ ማሳደር የለበትም። የሆነ አዲስ ነገር የሚከሰት ነገር ካለ ሰምቶ ማደር የለበትም። በእለቱ በቅርብ ላለው ሰላም ኃይል ፖሊስ አመራር ሁሉ ሪፖርት ማድረግ አለበት። የውይይቱ ተሳታፊዎች ሁለቱ ከተሞች በርካታ ማንነቶችን ያቀፉ መሆናቸውን ጠቅሰው እንደ ሀገር እየተከናወኑ ያሉ የልማትና የሰላም ግንባታ ስራዎች የበለጠ እንዲጠናከሩ ህዝባዊ ትስስሮችን አጠናክረን እንቀጥላለን ሲሉም ተናግረዋል። አብሮ መስራቱ በጣም አስፈላጊ ነው። ብዙ ነገር እንጠቀምበታለን። ብዙ ሰላም ይወርድበታል። ሰላም ለማደፍረስ የሚመጡትም በሰማይ አይደለም የሚመጡት፣ በሸገር ውስጥ ነው የሚገቡት። ፍንፍኔ ለመግባትም ከሆነ የሸገር አስተዳደሮች እዛ ከጠበቁ ይሄ ደግሞ አጋዥ ሆኖ ካገዘው አገራችን ሰላም ትሆናለች ማለት ነው። ከፖሊስ ጋር ከመስተዳደሩ ጋር በመቀናጀት በመወያየት ጽንፈኞችና አንዳንድ አሸባሪዎችን ተላልፈው በመስጠት በመወያየት በጋራ ኦፕሬሽን እያደረግን ለዚህ ሰዓት ደርሰናልና እንደ እምነታችን እንደ ወንጌል እንደ ቅዱስ ቁርአን አንድ ላይ ሆነን ህዝባችን አንተ ሙስሊም፣ አንተ ክርስቲያን፣ አንተ አማራ፣ አንተ ኦሮሞ፣ አንተ ትግሬ ሳንል ሁላችን በሰላም እንድንኖር ትልቅ ፋይዳ አለ ብዬ መለከታለሁ።